አስቸጋሪ ነው። እኔ ነገር ያለው 30 ደቂቃ ወይ 25 ደቂቃ በእግሬ ተጉዤ ነው አውቶቡስ ማገኘው። ከአውቶቡስ ወርጄ ታክሲ ይዛለሁ። ከታክሲ ደግሞ እንደገና የእግር መንገድ አለው። ይሄ ለኛ በጣም ፈታኝ። ሌላው የምናመርታቸውን ምርቶች አይታል እንጨቶቹ እነሱን እንደ ልብ ማግኘት አንችልም። በጋዛና በዩክሬን ያሉት ጦርነቶች ወደ ሰላም እንዲመጡ አደርጋለሁ ሲሉ የነበሩት ትራምፕ በተለይም በዩክሬንና በሩሲያ መካከል እየተካሄደ ያለው ጦርነት እርሳቸው ዳግም የአሜሪካው ፕሬዝዳንት ሆነው ወደ ነጩ ቤተመንግስት በገቡ ማግስት እንደሚያቆሙት ተናግረው ነበር። ይሁን እንጂ ዶናልድ ትራምፕ ወደ ስልጣን ከመጡ 100 ቀናቶች የተቆጠሩ ቢሆንም ጦርነቱ ግን ሊቆም አልቻለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም በፕሬዝዳንትነት ተመርጠው ወደ ስልጣን ከመጡ 100 ቀናትን አስቆጥረዋል። ፕሬዝዳንቱ በዚህ ቆይታቸው የዓለምን ንግድና ኢኮኖሚያዊ ሁኔታ ላይ ተጽዕኖ ያሳደሩ የተለያዩ ውሳኔዎችን አሳልፈዋል። በፍትሐ ብሔር እንደተመለከተው ሌላ ስምምነት ከሌለ በስተቀር ቀብድ ሰጭ የሰጠውን የቀብድ ክፍያ በመልቀቅ ውሉን መተው ይችላል። በሌላ አነጋገር ቀብድ ሰጩ ውሉን ለማፍረስ ፍላጎት ካለው የከፈለውን የቀብድ ክፍያ ከቀብድ ተቀባዩ ላይ ላለመቀበል መወሰን ይኖርበታል። ቀብድ ተቀባዩ የተቀበለውን የቀብድ አጠፌታ በመክፈል ውሉን መተው ወይም ማፍረስ ይችላል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች፣ ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ፣ አብራችሁን ቆዩ። የስራ ፈጣሪ ሴት አካል ጉዳተኞችን የንግድ ስራ እንቅስቃሴ ለማጠናከር ምቹ ሁኔታዎች እንዲመቻቹ ተጠይቋል። በተለይም የግብዓት አቅርቦት እጥረትና ተዘዋውሮ ለመስራት ምቹ የትራንስፖርት ሁኔታ አለመኖር በተለያዩ የንግድ እንቅስቃሴዎች ለተሰማሩ አካል ጉዳተኞች ፈታኝ ጉዳዮች መሆናቸውን ተገልጿል። ይህ የተባለው በአካል ጉዳተኞች ኢኮኖሚያዊ፣ ማህበራዊና የጤና ጉዳዮች ላይ የሚሰራው እውን የበጎ አድራጎት ማህበር 6ኛ ዓመቱን ባከበረበት መድረክ ላይ ነው። ተጨማሪ ያለን ሽሽጌ በላይ ይባላለሁ። አካል ጉዳተኛ ሳይሆን 2 እግሮቼ በመውደቅ ምክንያት 5 ዓመት ላይ ሲሆን ነው እናቴ እንደነገረችኝ 5 ዓመት ላይ በመውደቅ ምክንያት ነው እንደዚህ የሆንኩት እና ዛሬ በ2 ክራንች እየሄድኩኝ ነው። ይሄ ስራ ቦታችን ሽሽጌ ጸጋና መቤት በሚል ነው የከፈትነው። 3ታችንም አካል ጉዳተኞች ነን። አንደኛዋ መስማት እና መናገር የማትችል ናት። ያው በሳይን ቋንቋ ነው የምንግባባው። አንደኛው ጓደኛዬ ደግሞ አንድ እግሯ ነው የሚያማት፣ አንድ ክራንች ትይዛለች። የግላችንን 3ታችንን ስንሰራ 20 ዓመት ሞልቶናል። 20 ዓመታችን ነው። ያ ሰራተኞች በስራችን አሉ። አሁን 4 ልጆች አሉ። በቤታቸው ደግሞ የሚያመርቱ ሌላ ስራ እየሰሩ አሉ። ሽሽጌና ጓደኞቿ ላለፉት 20 ዓመታት የተለያዩ የእንጨት ስራ ውጤቶችን፣ የፕላስቲክ ከረጢቶችን በመጠቀም የሚሰሩ ልዩ ልዩ አይነት ቦርሳዎችንና የጨርቃጨርቅ ውጤቶችን በእጅ እያመረቱ ለተጠቃሚዎች እያቀረቡ ይገኛሉ። ሽሽጌም ሆነች ጓደኞቿ አካል ጉዳተኝነታቸው ወደ ኋላ ሳይጎትታቸው በፈጠሩት የንግድ ስራ 4 ለሚሆኑ ዜጎች ቋሚ የስራ ዕድል መፍጠር የቻሉ ሲሆን በጊዜያዊነት ደግሞ ጥቂት የማይባሉ ዜጎችን ተጠቃሚ ያደረጉ ስለመሆናቸው ስራ አስኪያጇ ነግረናለች። ይህ ሁሉ ግን ያለ ፈተና አልጋ ባልጋ የሆነ አይደለም ባይነች የድርጅቱ ስራ አስኪያጅ ሽሽጌ። በጣም የምንቸገርበት ነገር ትራንስፖርት በጣም አስቸጋሪ ነው። እኔ ነገር ያለው 30 ደቂቃ ወይ 25 ደቂቃ በእግሬ ተጉዤ ነው አውቶቡስ ማገኘው። ከአውቶቡስ ወርጄ ታክሲ ይዛለሁ። ከታክሲ ደግሞ እንደገና የእግር መንገድ አለው። ይሄ ለኛ በጣም ፈታኝ። ሌላው የምናመርታቸውን ምርቶች አይታል እንጨቶቹ እነሱን እንደ ልብ ማግኘት አንችልም። አሁን ከስተመሮች ያዙናል፣ ግን እንደ ልባችን ያንን እንጨት ማግኘት አንችልም እና በጣም ፈታኝ ነገራችን ይሄ ነው። ቦታችን ትንሽ ጠበብ ትላለች። ሌላው የገበያ ነው። ገበያ ሁሌ ማቴሪያል ዋጋው ዛሬ የገዛህበት ዋጋ ነገ በዛ ልክ አታገኝም። አሁን የበጎ አድራጎት ማህበር በአካል ጉዳተኞች ዘንድ በስፋት የሚስተዋሉትን ተዘዋውሮ በነጻነት የመንቀሳቀስ ፈታኝ ሁኔታዎች ለማቃለል በሀገር ውስጥ የአካል ጉዳተኞች ተሽከርካሪ ወንበር ወይም ዊልቼር እየገጣጠመ ለተጠቃሚዎች በማቅረብ ላይ ይገኛል። የማህበሩ መስራችና ስራ አስኪያጅ ጋዜጠኛ ማርታ ደጀኔ እንደሚሉት የተሽከርካሪ ወንበሩ ጎማ ከውጭ የሚመጣ በመሆኑ የማምረት ስራቸውን አስቸጋሪ አድርጎት እንደነበር እንዲያንስተው የግብዓት አቅርቦት ችግሮች እንዲቀረፉላቸውም ነው እንዲህ የጠየቁት። ያው ዊልቸሮች አይገጣጠሙም፣ ከውጭ መተው ነው የሚሸጡት። አዲስ የሆነብን እሱ ነው። በቃ ግብዓቶቹን ማግኘት አልቻልንም። ጎማዎቹ አገር ውስጥ አይመረቱም እና
በዛ ችግር ምክንያት የተለያዩ መንገጫገጮች አጋጠሙን። አንዱ አላማችን ግን ያው ሰው ሰራሽ የአካል ድጋፍ ለአካል ጉዳተኞች በምንም ሁኔታ ውስጥ ቢሆን መሰረታዊ መብታቸው ስለሆነ ማግኘት አለባቸው የሚል እንቅስቃሴ ጀመርን ማለት ነው። በቁጥር ከ35 በላይ አላመረትንም። ምክንያቱም እንዳልኩ ነው የግብአት እጥረት አለብን። ጎማዎቹ አይገኙም። ጎማዎቹን ሰዎች ለምነን ነው ወደ ውጪ ሲሄዱ እንዲያምጡልን የምናደርገውና እሱ ትንሽ አስቸጋሪ ሆነብን። ከዛ እሱ እስኪስተካከል ደግሞ ሌሎችም አላማዎች ይዞ ስለሚንቀሳቀስ ማህበሩ እነዛን የማስፈጸም የመስራት ነገር ወደ ተግባር የማምጣት ነገር እየሰራ ነበር። አንዱ ጤና ነው፣ የተዋልዶ ጤና ላይ ነው የምንሰራው። በልማት ስራዎች ምክንያት የመስሪያ ቦታቸውን ያጡ አካል ጉዳተኞች መኖራቸውን ያነሱት ወይዘሮ ማርታ ምትክ የመስሪያ ቦታዎችን በማመቻቸት የገበያ ትስስርን በመፍጠርና የስራ ፈጠራ ሀሳብን በማገዝ ለአካል ጉዳተኞች ሳንካ የሆኑ ጉዳዮችን በዘላቂነት መቅረፍ ላይ በትብብር መስራት እንደሚገባም ጥሪ አቅርበዋል። አሁን ከተማችን እየለማች ነው፣ ወደ ስማርት ሲቲነት እያደገች ነው። ያ ሲታሰብ ግን አካል ጉዳተኞችን ያካተተ ስራ መሰራት አለበት ብዬ አምናለሁ። የስራ ቦታቸው ሲፈርስ ምትክ የስራ ቦታ መስጠት፣ የንግድ እንቅስቃሴያቸውን ትስስሮቹን መፍጠር፣ የስራ ሀሳባቸውን መቀበል፣ የስራ ሀሳብ አለኝ ብለው ሲሉ የስራ ሀሳባቸውን መቀበልና ያንን ወደ ገንዘብ ለውጠው ራሳቸውን ማስተዳደር እንዲችሉ በጣም ብዙ ስራ መሰራት አለበት ብዬ አስባለሁ። እውን የበጎ አድራጎት ማህበር የተመሰረተበትን 6ኛ ዓመት በዛሬው ዕለት ያከበረ ሲሆን ለተቋሙ ድጋፍ ላደረጉ ድርጅቶች የምስጋናና የእውቅና መርሃ ግብር አካሂዷል። ወደፊት ነገሮች ቢስተካከሉልን፣ አሁን ያልኩ ነገሮች ቢስተካከሉ፣ ለምሳሌ የእንጨት ማሽን ብናገኝ፣ ትንሽ ቦታችን ማለት ሰፋ ያለ ነገር ቢገኝ በጥራት በብዛት ይህን ነገር እንድናደርግ እንፈልጋለን። የበይነ መረብ ወይም ኦንላይን ንግድ በጥናት ተደግፎ ሊከናወን እንደሚገባ ተገልጿል። አስፈላጊ ሕጋዊ ሂደቶችን አልፌያለሁ ያለው ስማርት ሊንክ ፕሮፐርቲስ ኑግዞ የተሰኘ የበይነ መረብ ገበያ ይፋ አድርጓል። ይህ ገበያ ለ6 ዓመታት ጥናት የተደረገበት መሆኑ ተነግሯል። ስባለው ጋሻው በዓለም አቀፍ ደረጃ አጋጥሞ የነበረው የኮቪድ-19 ወረርሽኝ ይዟቸው ከመጣቸው መልካም ጎኖች መካከል የቴክኖሎጂ መስፋፋትና የዲጂታል ቴክኖሎጂዎችን በአግባቡ የመጠቀም ባህልን ማሳደግ ነው። ከዚህም ጋር ተያይዞ የኦንላይን ወይም ደግሞ የበይነ መረብ የግብይት ስርዓቶች በዓለም አቀፍ ደረጃ ከፍተኛ ውጤት እያስመዘገቡ ስለመሆናቸው ይነሳል። እንደ አማዞን ያሉ ድርጅቶችን በአመት ከ500 ቢሊዮን ዶላር በላይ የሆኑ ግብይቶችን እንደሚያስተናግዱ ይነገራል። በኢትዮጵያ ከኦንላይን ግብይት ጋር በተያያዘ ያለው አሁናዊ ሁኔታ ግን በሌሎች ዓለማት እንዳለው ከፍተኛ የሚባል አለመሆኑ ይነሳል። ለዚህም ምክንያቱ ምንድነው ስንል ጠይቀናል። ሌሎች ሀገሮች ላይ የተመዘገበው ከፍተኛ እድገት እኛ ጋር ያልመጣበት ምክንያት አንደኛ ቀደም ብለን ባለመጀመራችን ሊሆን ይችላል። ሌላኛው ትልቅ ጥናት አድርጎ አለመጀመሩ ይሆናል። ምክንያቱም እኔም ራሴ የማውቃቸው በርካታ ኢኮሜርስ ላይ ስራ የጀመሩ በርካታ ተቋማት አሉ እና ግለሰቦችም እንደዚሁ አሉ። ነገር ግን ያን ያክል አልሄዱ። ብዙ አዲስ ፕላትፎርሞች ብዙ ሶሻል ሚዲያ ተለምደዋል። ስለዚህ እሱን በማስመልከትም ብዙ ሰዎች ስራቸውንም በዛ ማቀላጠፍ ጀምረዋል፣ ንግድን ጨምሮ ማለት ነው። ግን እነዚህ ኦንላይን ፕላትፎርሞች የተለያዩ በመሆናቸው አንድ ፕላትፎርም ሆኖ አልቀረቡም። የተለያዩ ሶሻል ሚዲያዎች ላይ በግል ነው። ስለዚህ ለተለያዩ ሴኩሪቲ ኢሹዎች ሊሆን ይችላል፣ ለመሸወድ፣ ለጥራት፣ ለብዙ ነገሮች የሚያካትቱ ሆነው ቀርበዋል። ችግሩም አሁን እየተፈጠረ ያለው እሱ ነው። ስለዚህ የኦንላይን ሾፒንግ አዌርነሱ ቢመጣም በኮቪድ እና በተለያዩ በኦንላይን አዌርነስ ምክንያቶች ቢመጣም ግን ስቲል እነዚህ ፕሮዳክቶች በመኖር ባለበት ጥራት በኖር ባለበት ዲሊቨሪ ፍጥነት እየቀረበ አይደለም። በኢትዮጵያ ውስጥ የኦንላይን ወይም የበይነ መረብ የንግድ ልውውጥ በሚጠበቀው ልክ እድገት እንዳያሳይ ካደረጉ ምክንያቶች መካከል ዘርፉን የሚቀላቀሉ ድርጅቶች አስፈላጊውን የሆነ ጥናት ሳያሟሉ ወደ ገበያ መግባታቸው እንደሆነ ቀደም ሲል ተነስቷል። ላለፉት 6 ዓመታት በዘርፉ ጥናት አድርጌያለሁ ያለው ስማርት ሊንክ ፕሮፐርቲስም ኑግዞ የተሰኘ የበይነ መረብ የግብይት ስርዓትን ይፋ አድርጓል። ምናልባት የሰለጠኑት ሀገሮች ይህንን ስራ ሲጀምሩ የኛ አይነት ኢንፍራስትራክቸር አልነበራቸው። ስለዚህ አሁን ትክክለኛው ሰዓት ነው ያንን ለመጀመር፣ እንደውም ዘግይተናል። ሴለሮቹ ሰርቲፋይድ የሆኑና በስነ ስርዓት መሰራት ያለባቸው የሚሰሩ ሰዎችን ነው የምናስገባው። ከዛም ደግሞ ከገቡ በኋላ የራሳቸውን ፖሊሲ ያስገባሉ። እኛም ደግሞ የራሳችን ፖሊሲዎች አሉ። ከስተመሮች ፊድባክ የሚሰጡበትና ሪፖርት የሚያደርጉበት ፊቸሮች አሉ። ከዛም ደግሞ በዲሊቨሪ አንጻር ደግሞ ታዋቂ የሆኑና ለረጅም ጊዜ ልምድ ያላቸው እንደ አርሜክስ አይነት ዲሊቨሪ ፕሮሰሶችን ኢንተግሬት አድርገን የመጣ ነው። ስለዚህ የራሳቸውን ዲሊቨሪ ትራክ ማድረግ ይችላሉ። የተደረሰ መጥቷል የሚሉትን ነገሮች እኛ ፕላትፎርሙን ነው የምናቀርበው። ነገር ግን ከኛ ጋር አብረው መስራት ሲፈልጉ እንደዚህ ድርጅቶቹ እየጎለበቱ ሲመጡ ትልቅ ዌራውስ ይኖረናል።
ሌሎቹ እንደሚያደርጉት ማለት ነው እና አማዞን እንዳላቸው ትልቅ ዌራውስ ይኖርንና እያንዳንዱ ሱቅ ምርታቸውን ወደኛ ዌራውስ ያመጣሉ ማለት ነው ኦንላይን መሸጥ የሚፈልጉትን። ስለዚህ ለሎጂስቲክስ አሰራሩም ሁሉም ነገር በጣም ምቹ ይሆናል ማለት ነው። የበይነ መረብ ወይም የኦንላይን ግብይት ስርዓቶች ከሚነሱባቸው ክፍተቶች መካከል የዋጋ ከፍተኛ መሆን፣ የምርቶች ጥራት አለመጠበቅ እንዲሁም ደግሞ በተፈለገው ቦታና ጊዜ ያለማድረስ ጉዳዮች ይገኛሉ። ዛሬ ትውውቅ ያደረገው ኑ ግዙ ገበያ ግን ምን አይነት የመፍትሄ ሀሳቦችን ይዞ መጥቷል የሚለውን ጠይቀናል። የአዲስ አበባ ውስጥ እስከሆነ ድረስ ሳያድር ማድረስ ቢቻል የኛ ፍላጎት እንደዛ ነው። ካልሆነም በነጋታው እንዲደርሰው ማድረግ ትክክለኛ ስራ ሰርተው ሀገራቸውን አግዘው ራሳቸውን አግዘው ያንን የሚሄዱበትን አይነት አካሄድ ትክክለኛ አካሄድ እንዲሄዱ የሚያስችል ፕላትፎርም ስለተፈጠረ እንደዚህ አይነት ፕላትፎርሞች ቴክኖሎጂን ትክክለኛ ቦታ ላይ እንድንጠቀሙና ለመልካም ነገር ብቻ እንድንጠቀሙ የሚያስችል አይነት ሂደቶችን ይፈጥርልናል። እነዛ ሴለሮች ሰርቲፋይድ ናቸው ወይ? የምርታቸው ጥራት ትክክል ነው ወይ? ከዛም ደግሞ ፕራይሳቸው ላይ ኢንስፔክሽን እናደርጋለን መሀል ላይ። ማለትም አሁን ለምሳሌ አንድ ከስተመር መግዛት ያለበት ዋጋ ይሄኛው ነው፣ ሲሄድ የገመጠኝ ይሄ ዋጋ ነው፣ የሸጥኩት በዚህ ነው ብሎ ሪፖርት ካረገን ኢሚዲየትሊ ያ ሴለር ያንን ነገር ማስተካከል አለበት። ስለዚህ ከፕላትፎርማችን እናስወጣዋለን ማለት ነው። ከመጪው ረቡዕ ሚያዝያ 29 ቀን 2017 ዓ.ም ጀምሮ የኑግዙን ድረገጽ ወይም nuguzu.com እንድትጎበኙ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ እነሆ 100 ቀናትን ተቆጥረዋል። በምርጫ ቅስቀሳቸው ወቅትም የሩሲያና ዩክሬን ጦርነትን ወደ ስልጣን በመጡ ማግስት አስቆማለሁ ብለው የነበረ ቢሆንም አሁንም ድረስ ሊያሳኩት አልቻሉም። የጋዛውን ጦርነት አስመልክቶም የተለያዩ እቅዶቻቸውን ሲገልጹ እንደነበር ይታወቃል። ነገር ግን ነገሮች እንደ ትራምፕ እቅድ እየሄዱ አለመሆናቸው ተነግሯል። ደምሰው ይፈራው በጋዛና በዩክሬን ያሉት ጦርነቶች ወደ ሰላም እንዲመጡ አደርጋለሁ ሲሉ የነበሩት ትራምፕ በተለይም በዩክሬንና በሩሲያ መካከል እየተካሄደ ያለው ጦርነት እርሳቸው ዳግም የአሜሪካው ፕሬዝዳንት ሆነው ወደ ነጩ ቤተ መንግስት በገቡ ማግስት እንደሚያቆሙት ተናግረው ነበር። ይሁን እንጂ ዶናልድ ትራምፕ ወደ ስልጣን ከመጡ 100 ቀናቶች የተቆጠሩ ቢሆንም ጦርነቱ ግን ሊቆም አልቻለም። ከትራምፕ እርምጃዎች ቀዳሚ የነበረው አሜሪካ ለዩክሬን ስታቀርብ የነበረውን ወታደራዊና የገንዘብ ድጋፍ ማቆም ሲሆን ይህም ጦርነቱ እየተከናወነ ያለው በአሜሪካ ድጋፍ ነውና ድጋፉ ሲቆም ጦርነቱም ይቆማል በሚል እሳቤ ነበር። ይሁን እንጂ ይህ የዩክሬንን አቅም አዳከመው እንጂ ጦርነቱን ሊያስቆመው አልቻለም። በመቀጠልም አሜሪካ ዩክሬንን ባገለለ መልኩ ጦርነቱን ለማስቆም ከሩሲያ ጋር በተባበሩት አረብ ኤምሬት ለድርድር መቀመጧ ይታወሳል። በድርድሩም ዩክሬን በሩሲያ የተያዙባትን ግዛቶች እንድትተውና ለጦርነቱ መነሻ የሆነውን ወደ ኔቶ የመቀላቀል ሐሳብ እንድትረሳው መወሰኑን ተከትሎ በነጩ ቤተ መንግስት በተገኙት የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪና በትራምፕ መካከል ተፈጥሮ የነበረው እሰጥ አገባ የሚታወስ ነው። ጦርነቱን ለመቋጨት ጫፍ ደርሶ የነበረው ሂደትም ይህንኑ ተከትሎ ዳግም ወደ ኋላ ተመልሷል። ንግግሮች ከተጀመሩ በኋላ በዩክሬን ላይ የሚፈጽሙትን ጥቃት ይበልጥ ያጠናከሩት ፑቲን የዩክሬን ጦር ተቆጣጥሮት የነበረውን ግዛት መልሰው ወደ ሩሲያ እጅ አስገብተዋል። አሁንም ድረስ በዩክሬን ይዞታዎች ላይ ከባባድ የሚሳኤል ድብደባዎችን እየፈጸመች ነው። ይህንን ተከትሎም የዩክሬኑ ፕሬዝዳንት ዜሌንስኪ ፑቲንን ጦርነቱን የማቆም ፍላጎት የላቸውም ሲሉ የወቀሱ ሲሆን ትራምፕም ከቀደመው የሩሲያ ውግንናቸው መለስ ብለው ፑቲን እያታለለኝ ሳይሆን አይቀርም ሲሉ በ100 ቀናቸው ማገባደጃ ላይ ሲናገሩ ተደምጠዋል። በጆ ባይደን አስተዳደር ጊዜ ዩክሬናውያን ሙሉ ለሙሉ በሚባል ደረጃ በአሜሪካ ላይ እምነት እንደነበራቸው ይነገራል። ይሁን እንጂ ዶናልድ ትራምፕ በምርጫ ቅስቀሳ ወቅት ያደርጓቸው የነበሩ ንግግሮችን ተከትሎ ትራምፕን በጥርጣሬ መመልከት ጀምረው የነበረ ቢሆንም ከምርጫው በፊት በትራምፕ ላይ ያላቸው እምነት 46 በመቶ እንደነበረ የፖለቲኮ ሀተታ ያስረዳል። ትራምፕ 100 ቀናትን በነጩ ቤተ መንግስት ካሳለፉ በኋላ ግን ዩክሬናውያን በትራምፕ ላይ ያላቸው እምነት 7.4 በመቶ ብቻ ሆኗል። ይሁን እንጂ አሁን በስልጣን ላይ ባይኖርም እንኳን ዩክሬናውያኑ በባይደን ላይ 55 በመቶ እምነት አላቸው ተብሏል። ይህም ትራምፕ በዩክሬን ላይ እያራመዱት ያለው የውጭ ግንኙነት ፖሊሲ ለዩክሬን ጀርባውን እየሰጠ መሆኑን የሚያሳይ ነው ሲል በሀተታው አስነብቧል። በሌላ በኩል ደግሞ በመካከለኛው ምስራቅ ላለፉት 18 ወራት የቀጠለው ጦርነትም እንዲሁ መቋጫ ያልተገኘለት እንደሆነ ቀጥሏል። በሐማስና በእስራኤል መካከል የተደረገው የመጀመሪያው የተኩስ አቁም በትራምፕ ከፍተኛ እውቅና እየተሰጠው ነበር። በተኩስ አቁሙ እስራኤል 33 ታጋቾቿ የተለቀቁላት ሲሆን ለአንድ ወር አካባቢም በጋዛ የሚኖሩ ፍልስጤማውያን እፎይታን ያገኙበት ነበር። ሐማስ ከያዛቸው ታጋቾች 33ቱን መልቀቁ ለአሜሪካ የውጭ ጉዳይ ፖሊሲ በተለይም ደግሞ ለዶናልድ ትራምፕ እንደ ትልቅ ስኬት የሚቆ
የሚቆጠር ነው። ይሁን እንጂ አሁንም ቁጥራቸው 59 የሚሆኑ ታጋቾች በሐማስ እጅ ይገኛሉ። ሐማስ ሙሉ ለሙሉ ታጋቾችን ሊለቅ አለመቻሉን ተከትሎም የተኩስ አቁሙ ተቋርጦ እስራኤል መጠነ ሰፊ የአየርና የምድር ጥቃቶችን መሰንዘር ቀጥላለች። ዶናልድ ትራምፕ ጋዛን አስመልክተው ያስተላለፉት መልእክትም እስራኤልን የሚያበረታታ እንደነበረ አልጀዚራ አስነብቧል። አልጀዚራ በዘገባው አሜሪካ የጋዛን ምድር ትቆጣጠራለች ሲሉ ዶናልድ ትራምፕ አስተላልፈውት የነበረውን መልእክት ዋቢ ያደረገ ሲሆን በጋዛ የሚኖሩ ፍልስጤማውያንን ሙሉ ለሙሉ የማስወጣትና ከእስራኤል ጋር በመሆን አዲሲቷን ጋዛ የመገንባት እቅዳቸውንም በማህበራዊ ሚዲያ ገጻቸው ላይ ይፋ አድርገው እንደነበር አስታውሷል። ይህ የትራምፕ እቅድ ጋዛን የመቆጣጠር እንዲሁም መጠነ ሰፊ የመልሶ ግንባታ በማካሄድ የጋዛ ፍልስጤማውያንንም ወደ ግብጽና ሊባኖስ ማስፈር የሚል ነው። ይሁን እንጂ እስራኤል ባለፉት የትራምፕ 100 ቀናት ውስጥ ብቻ በጋዛ ባደረገቻቸው ድብደባዎች የተገደሉ ፍልስጤማውያን ቁጥር ከ5000 መሻገሩን የአልጀዚራ ዘገባ ያሳያል። ትራምፕ ይህ የጋዛው ጦርነት እንዲያበቃ ጽኑ ፍላጎት አላቸው ሲሉ የሚናገሩት የነጩ ቤተ መንግስት የደህንነት ዲፓርትመንት ኃላፊ ልክ እስራኤል እንደምትለው ሁሉ ሐማስ ሙሉ ለሙሉ ትጥቁን እስካልፈታ ድረስ የእስራኤል ጦር በጋዛ እያካሄደ ያለውን ድብደባ እንደማያቆም ተናግረዋል። ይህ ደግሞ እንዲህ በቀላሉ ይሆናል ተብሎ የሚታሰብ አይደለም። ዘ ታይምስ ኦፍ እስራኤል ደግሞ ሐማስንና እስራኤልን አደራድሮ ጦርነቱን በአጭር ጊዜ ማስቆም የሚለው የዶናልድ ትራምፕ እቅድ እርሳቸው እንዳሉት እንዲሁም በተጨባጭ እየታየ እንዳለው በሳምንታት ጊዜ ውስጥ የሚሳካ ሳይሆን ምናልባትም ዓመታትን የሚጠይቅ ነው ብሎ የዘገበ ሲሆን ነገር ግን ከዶናልድ ትራምፕ በስተቀር የትኛውም የአሜሪካ ፕሬዝዳንት ይህንን እፈጽማለሁ ብሎ ቃል ሊገባ እንደማይችል አጽንኦት በመስጠት አወድሷቸዋል። ከዚሁ ዘገባ ሳንወጣ እንደሚታወቀው በዛሬው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስልጣን 100 ቀናትን አስቆጥረዋል። ይህንን አስመልክተው ቃለ ምልልስ የሰጡት ትራምፕ የገቡበት የንግድ ጦርነት ለሀገሪቱ ተገቢ እንደነበረ ገልጸዋል። በሀገሪቱ የሸቀጦች ዋጋ መናር ስጋት እንዳለ የተጠየቁት ትራምፕ አሁንም አስፈላጊ የሚባሉ ሸቀጦች ዋጋ እየቀነሰ እንደሆነም ተናግረዋል። አልታየ ኪዳኔ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም በፕሬዝዳንትነት ተመርጠው ወደ ስልጣን ከመጡ 100 ቀናትን አስቆጥረዋል። ፕሬዝዳንቱ በዚህ ቆይታቸው የዓለምን ንግድና ኢኮኖሚያዊ ሁኔታ ላይ ተጽዕኖ ያሳደሩ የተለያዩ ውሳኔዎችን አሳልፈዋል። በኢኮኖሚ በስደተኞች ፖሊሲና በታሪፍ ያስተላለፏቸው ውሳኔዎች በርካታ ለውጦችንና ፈተናዎችን ያመጡም ቢሆን ትራምፕ አሁንም የወሰዱት እርምጃዎች ሀገራችን አሜሪካን ዳግም ታላቅ የሚያደርግ ነው ሲሉ እየተናገሩ ይገኛል። ትራምፕ ወደ ስልጣን ከመጡ በኋላ የወሰዷቸው ኢኮኖሚያዊ እርምጃዎችና ከቻይና ጋር የገቡበት የንግድ ጦርነት ወትሮውንም በዋጋ ንረትና በሸቀጦች የዋጋ ንረት እየተቸገሩ ላሉት አሜሪካውያን ሌላ ፈተና ሆኗል። ይህንን አስመልክቶም በትላንትናው ዕለት የኤቢሲ ጋዜጠኛ የሆነው ቴሪ ሞርጋን ትራምፕ የገቡበት የንግድ ጦርነትን አስመልክቶ ጥያቄ አቅርቦላቸዋል። ጋዜጠኛው የአሜሪካ ነዋሪዎች በንግድ ጦርነቱ ሳቢያ በሸቀጦች ዋጋ መናርና ዋጋ ንረት እየተቸገሩ ነው። ከዚህ ቀደም በምርጫ ዘመቻው ወቅት ኑሮን እናረጋጋለን ያሉም ቢሆን አሁን እየሆነ ያለው በተቃራኒ ነው። ያሉት ምላሽ ምንድን ነው የሚል ጥያቄ ሰንዝሮላቸዋል። ይሁን እንጂ ትራምፕ አሁንም ቢሆን የወሰዷቸው እርምጃዎች አሜሪካን ዳግም ታላቅ ለማድረግ የሚያስችሉ ናቸው፣ እየወሰድነው ያለው እርምጃ የአሜሪካውያንን መራጮች ድምፅ ያገናዘበ ነው በሚል ተቃራኒ አስተያየት ሰጥተዋል። አሜሪካውያን ድምፅ የሰጡት ለእነዚህ እርምጃዎች ነው። በምርጫ ዘመቻ ወቅት ለዚህ ነው ዘመቻዎችን ሳድርግ የነበረው። በርካታ ሀገራት በእኛ ላይ የማይገቡ የንግድ ፖሊሲዎችን ሲከተሉ ነበር። የጋራ የንግድ ተጠቃሚነታችን ተመጣጣኝ አልነበረም። ከዚህ በፊት ታይቶ አይታወቅም። ይሄ እንደውም አንዳንድ ሀገራት በዚህ ምክንያት እንደ ቂል ይቆጥሩን ነበር። ይህ እንዲቀጥል ላደርግ እችል ነበር። ይሁን እንጂ ከቀጠለ ሄዶ የሚፈጥረው ችግር ከባድ ነው። እኔ ያልኩት ይሄ መቆም አለበት ነው። ይህ አይሆንም። ይህንን አካሄድ መቀየር አለብኝ ብዬ ነው የተነሳሁት። ትራምፕ ወደ ነጩ ቤተ መንግስት ከተመለሱ በኋላ የአሜሪካን ምርት የሚቀርጡ ሀገራት ላይ ቀረጥ ሲጥሉ የቆዩ ሲሆን በተለይ ደግሞ ከ2 ወራት በፊት ከቻይና ወደ ሀገራቸው በሚገቡ ምርቶች ላይ የ10 በመቶ ቀረጥ ጥለዋል። ከዛ በኋላ በቻይና ላይ የጣሉትን የ10 በመቶ ቀረጥ በማሳደግ ወደ 20 ያሳድገውት የነበረ ሲሆን ይህንን ተከትሎም ቻይና ዝምታዋን ሰብራ እሷን በምላሹ የአጸፋ የቀረጥ መጣል እርምጃዋን ወስዳለች። በዚህም ቻይና ከአሜሪካ ወደ ሀገሯ በሚገቡት የድንጋይ ከሰል፣ የድፍድፍ ነዳጅ፣ የግብርና መሳሪያዎችና ሌሎች ውስን ምርቶች ላይ የ15 በመቶ ቀረጥ በመጣል የንግድ ጦርነቱን ተቀላቅላለች። ከዚህ ጊዜ ጀምሮ ተጠናክሮ የቀጠለው የሁለቱ ሀገራት የንግድ ጦርነት ተባብሶ አንዳቸው በአንዳቸው ላይ የጣሉት ቀረጥ ጨምሮ አሜሪካ በቻይና ምርቶች ላይ የ145 በመቶ ቀረጥ የጣለች ሲሆን ቻይና በበኩሏ 125 በመቶ ቀረጥ በአሜሪካ ምርቶች ላይ ጥላለች። ዶናልድ ትራምፕ በምርጫ ዘመቻቸው ወቅት አሜሪካን ዳግም ታላቅ አድርጋለሁ ብለው የወሰዷቸው ኢኮኖሚያዊ እርምጃዎችና ከሀገራት ጋር የገቡበት የንግድ ጦርነት
መግባት የአሜሪካ ሀገረሰብ ሰዎችን ሕይወት የሚያከብድ ነው የሚል ስጋት አሳድሯል። ወትሮውንም ቢሆን ከዶናልድ ትራምፕ መመረጥ በፊት የአሜሪካ ኢኮኖሚ ከጊዜ ወደ ጊዜ እያደገ የመጣም ቢሆን በሀገሪቱ የስራ አጥነት ችግር ሆኗል። እንደ ናቫዳ ፐብሊክ ሬዲዮ መረጃ ከሆነ በሀገሪቱ በብድር ወለድ መጨመርና ተመጣጣኝ የሆነ የቤትና የመኪና ኪራዮችን ማግኘት ባለመቻሉ የሀገሪቱ ዜጎች ከኮሮና ቫይረስ በፊትም ከነበረው በላይ በዋጋ ንረት እየተቸገሩ ነበር። ቻይና ላይ የጣሉትን ቀረጥ አስመልክተው ለቴሪ ሞርጋን የተናገሩት ዶናልድ ትራምፕ አሁንም ቢሆን የወሰዱት እርምጃዎች ትክክለኛ እንደሆነ እየተናገሩ ነው። ቻይና በትሪሊዮን የሚጠጋ ገንዘብ ከኛ እያገኘች ነው ያሉት ዶናልድ ትራምፕ አሁንም ቢሆን የሀገሪቱን ዜጎች ተጠቃሚነት ለማረጋገጥ እየሰሩ እንደሆነም ነው በቃለ ምልልሳቸው ወቅት የተናገሩት። ከጋዜጠኛው የምጣኔ ሀብት ባለሙያዎች በሀገሪቱ የዋጋ ንረት ስጋት አለ ብለዋል የሚል ጥያቄ የቀረበላቸው ትራምፕ አሁንም ቢሆን እርሳቸው ወደ ስልጣን ከመጡ በኋላ በርካታ ሸቀጦችና የዕለታዊ ፍጆታዎች መቀነሳቸውም ይህም ለአሜሪካ ሕዝብ አስፈላጊ እንደሆነ ተናግረዋል። እኔ ከመጣው በኋላ የነዳጅ ዘይት ዋጋ ቀንሷል፣ በሱፐር ማርኬቶች የሚሸጡ እቃዎች ቀንሰዋል ሲሉ የተናገሩት ዶናልድ ትራምፕ ከዛ ባለፈም የእንቁላል ዋጋ እየቀነሰ እንደመጣ ነው ሲናገሩ የተደመጡት። የአሜሪካ ሰዎች ጠንካራ መሆን አለባቸው ያሉት ዶናልድ ትራምፕ ለነዋሪዎች ቀላል ባይሆንም ይሁን እንጂ መጨረሻውና ውጤቱ ያማረ ይሆናል ሲሉም ነው የተናገሩት። ወደ አጭር መረጃዎቻችን አለፍን። በመንግስት ተቋማት የአገልግሎት አሰጣጥ ዙሪያ ያሉ ችግሮች አሁንም ድረስ መፍትሄ ያልተገኘላቸው ሆነው ቀጥሏል ተባለም። ይህ የተባለው ዛሬ የአዲስ አበባ ከተማ ምክር ቤት 4ኛ ዓመት የሥራ ዘመን 3ኛ መደበኛ ስብሰባ ላይ ነው። በስብሰባው የምክር ቤቱ አባላት የተለያዩ ጥያቄዎችን ያቀረቡ ሲሆን ከጥያቄዎች ውስጥ አንዱ በአዲስ አበባ ከተማ በተለያዩ ክፍለ ከተሞች የሚታየው የአገልግሎት አሰጣጥ ክፍተት አሁንም ስለመቀጠሉ ይገኝበታል። በተለይም ዓይን ያወጣ ሙስና የከተማ አስተዳደሩን ለትችት ይዳረጉት ነው ተብሏል። የችግሩ ግዝፈትም ከቁጥጥር የወጣ የሚመስልና ነዋሪው የሚፈልገውን አገልግሎት ለማግኘት እየተቸገረ ነው ሲሉ የምክር ቤት አባላቱ ጥያቄ አንስተዋል። በምክር ቤቱ አባላት ለተነሱ ጥያቄዎች ማብራሪያ የሰጡት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በተቋማት ላይ የሚታየውን ሕገወጥነት ለማስተካከል እየተሰራ ነው ብለዋል። በተያያዘ ዜና ምክር ቤቱ በዛሬው ውሎ ከ11.5 ቢሊዮን ብር በላይ ተጨማሪ በጀት አጽድቋል። ኢትዮጵያ ለአፍሪካ አባል ሀገራት በኒውክሌር ኢንጂነሪንግ የመጀመሪያ ዲግሪ ፕሮግራም እንድትሰጥ በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ መመረጧን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀም። ሚኒስቴሩ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በቻይና መንግስት የቺኗ ዩኒቨርሲቲ እንዲሁም የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ባደረጉት ምክክር ለሀገር ውስጥና ለአፍሪካ አባል ሀገራት በኢትዮጵያ የኒውክሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንዲሰጥ ስምምነት ላይ መደረሱ ተገልጿል። በቀጣይም ወደ ስራ የሚያስገባ የሶስትዮሽ የስምምነት ሰነድ በኢኖቬሽንና ቴክኖሎጂ ሚኒስቴር በዓለም አቀፉ አቶሚክ ኢነርጂ ኤጀንሲና በቻይና መንግስት ለመፈራረም የሚያስችል የጋራ አቅጣጫ መቀመጡን ከሚኒስቴሩ ማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። ከሚያዝያ 23 እስከ ግንቦት 2 ቀን 2017 ዓ.ም ባሉት 10 ቀናት ውስጥ ከፍተኛ እርጥበት ሊኖር እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስጠነቀቀም። በኦሞ ጊቤ፣ በስምጥ ሸለቆ፣ በዋቢ ሸበሌና ገናሌ ዳዋ ተፋሰሶችና ውስጥ ተፋሰሶች እንዲሁም ለጎርፍ ተጋላጭ በሆኑና በአግባቡ የውሃ ማፈሰሻ ቦዮች በሌላቸው ከተሞች አካባቢ ቅጽበታዊ ጎርፍ ሊከሰት እንደሚችል ኢንስቲትዩቱ ገልጿል። በመሆኑም ሊኖር የሚችለውን ተጽዕኖ ለመከላከልና ለመቀነስ ቅድመ ዝግጅት ማድረግ እንደሚያስፈልግ ኢንስቲትዩቱ አሳስቧል። በአዲስ አበባ ከተማ ከቀላል እስከ መካከለኛ መጠን ያለው ዝናብ ይኖራል ተብሎ እንደሚጠበቅም ከኢንስቲትዩቱ የተገኘው መረጃ ያሳያል። የደቡብ አፍሪካ የልማት ማህበረሰብ ጦር ከዲሞክራቲክ ሪፐብሊክ ኮንጎ እየወጣ እንደሆነ ታወቀም። ጦሩ እየወጣ ያለው በሩዋንዳ እንደሆነና ላለፉት 2 ዓመታት በኮንጎ የሰላም ማስከበር ተልዕኮ ላይ ነበር። ሀገሪቱን ከአማጺ ለመጠበቅ በኮንጎ የቆየው የማህበረሰቡ ጦር ከደቡብ አፍሪካ፣ ከማላዊ እንዲሁም ታንዛኒያ የተውጣጣ ነው። ጦሩ ባለፉት ወራት ኤም23 በተባለው ተዋጊ ቡድን ከባድ ነው የተባለ ጉዳት እንደደረሰበትም ተነግሯል። ይኸው ጦር በሩዋንዳ በኩል እንዲወጣ የተደረገው የፖል ካጋሜ አስተዳደር ፈቃድ በማግኘቱ ነው።
ሩዋንዳ ከኮንጎ መንግስት ጋር በጦርነት ላይ የሚገኘውን ኤም23 የተባለውን የሽምቅ ተዋጊ ቡድን የምትደግፍ እንደሆነች የምትወነጀል ናት። የደቡባዊ አፍሪካ የልማት ማህበረሰብ ጦር ከኮንጎ የወጣው የኮንጎ መንግስት በኤም23 ላይ ሰፊ ወታደራዊ ዘመቻ እንዲከፍት ትዕዛዝ ካስተላለፈ በኋላ ነው። ኢራን ከአውሮፓ ሀገራት ጋር በኒውክሌር መርሃ ግብሯ ዙሪያ ምክክር ልታደርግ መሆኑ ተሰማም። በመጪው ቅዳሜ በጣሊያን ሮም ከተማ የሚደረገው ውይይት የእንግሊዝ፣ የፈረንሳይ እንዲሁም የጀርመን ባለስልጣናት የሚገኙበት ነው። በዕለቱም ከአውሮፓ ጋር ከምታደርገው ውይይት በኋላ ከአሜሪካ ልዑካኖች ጋር የምትመክር መሆኑም እንዲሁ ታውቋል። አሜሪካንን ጨምሮ እነዚሁ ሀያላን ሀገራት በ2015 የኢራንን ኒውክሌር አቅም መቀነስ ላይ ያለመ ስምምነት አድርገው እንደነበር ይታወሳል። ሆኖም ፕሬዚዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ሀገራቸው ከስምምነቱ እንድትወጣ አድርገዋል። ይሁን እንጂ ባለፉት ወራት አዲስ ስምምነት ውስጥ ለመግባት ፍላጎት ሲያሳዩ ነበር። የኢራኑ የውጭ ጉዳይ ሚኒስቴር እንዳመላክተው ኢራን ከሀገራት ጋር የምትገናኘው አሜሪካ በያዘችው አቋም ላይ ያላቸውን ግንዛቤ ለመመልከት መሆኑን ሮይተርስ ይፋ አድርጎታል። ኢራን እያበለጸገች ባለችው የኒውክሌር መርሃ ግብሯ ከአሜሪካ ጋር አለመተማመን ውስጥ እንደገባችም ሲዘገብ እንደነበረ የሚዘነጋ አይደለም። የሴቶችን ኢኮኖሚያዊ ተጠቃሚነት ተጨባጭ በሆነ መንገድ በማረጋገጥ ማህበራዊ ኃላፊነትን እየተወጣው ነው ስትል እናት ባንክ አስታውቃለች። እናት ባንክ ዋናውን ትኩረቷን የሴቶችን ኢኮኖሚያዊ አቅም በማጎልበት ላይ በማተኮር የተቋቋመች እንደሆነ የተነገረ ሲሆን ባለአክሲዮኖችም ከዓመታዊ ትርፋቸው ከ3 እስከ 5 በመቶ ማስያዣ ማቅረብ ለማይችሉ ሴቶች የሚውል ነው ብላለች። አስናቀ ማናጌ በቢዝነስ ጥንቅሩ ተጨማሪውን አዘጋጅቷል። ተቋማት ከተቋቋሙባቸው አበይት ዓላማዎች ትርፍን ከማግኘት ጎን ለጎን የማህበራዊ ኃላፊነታቸውን መውጣት አንዱ እንደሆነ የሚነገር ነው። ይህም ታዲያ በተወሰኑ ሀገራት በግዴታነት በሕግ ተደንግጎ የሚቀመጥ ነው። ይህም እንደ ሁኔታው በተቋማቱ ትልምና አደረጃጀት በተለያዩ ዘርፎች ሊከወን የሚችልም ነው። የተባበሩት መንግስታት ግሎባል ኮምፓክት ኩባንያዎች በሰብአዊ መብቶች፣ በዜጎች ጥቅም፣ በአካባቢ ጥበቃ እንዲሁም በፈጠራና በመሳሰሉት ላይ የማህበራዊ ኃላፊነታቸውን ሊወጡ እንደሚገባ ያበረታታል። በኢትዮጵያ ከማህበራዊ ኃላፊነት ይልቅ በጎ አድራጊነት ወይም ፊላንትሮፒ እንደሚዘወተር ስፕሪንገር በተባለው ጥናት ቋት ላይ የተመላከተው ጥናት ያመለክታል። ይህ ታዲያ ዜጎች መሰረታዊ ችግሮቻቸው በዘላቂነት እንዲፈቱና ራሳቸውን እንዲችሉ ከማድረግ ይልቅ ጠባቂ ያደርጋቸዋል በሚልም የሚተች ነው። በሀገር ደረጃ ማህበራዊ ኃላፊነትን መወጣት የሁሉም ግዴታ እንደሆነ ያስታወሱት የእናት ባንክ ምክትል ፕሬዝዳንት ወይዘሮ ገነት ሀጎስ ባንካቸው ጥሪት ያልነበራቸውን ሴቶች በማብቃት ራሳቸውን እንዲችሉ እያደረገ እንደሆነ ተናግረዋል። ይህም ባንኩ ማህበራዊ ኃላፊነቱን በወጉ ስለመወጣቱ አመላካች ነው ይላሉ። ማህበራዊ ኃላፊነትን መወጣት ለእናት ባንክ የዕለት ተዕለት ተግባር ነው። ከአመጣጡ ጀምሮ ከመሰራራቱ ጀምሮ ብናየው ባንካችን የባንክ አገልግሎት ከማዳረስ ባለፈ ሴቶችን በተለይ በዝቅተኛ ስራ ላይ በዝቅተኛ የኢኮኖሚ ደረጃ ላይ ያሉ ሴቶችን ኢምፓወር የማድረግ ወይም አቅም የመፍጠር በፋይናንስ በኢኮኖሚ ጠንካራ እንዲሆኑ ማስቻል ነው። ይሄ ማህበራዊ ኃላፊነትን መወጣት ነው። አንድን ሴት ደግፈህ አብቅተሃት ለሌሎች የምትተርፍ ማድረግ መቻል እራሱ ማህበራዊ ኃላፊነት ነው እና እናት ባንክ ከምስረታው ጀምሮ ማህበራዊ ኃላፊነትን እንደ ዋና ተግባሩ አድርጎ እየተወጣበትና እንዲሁም ደግሞ መለያውም ጭምር ነው። የእናት ባንክ ማለት ልዩ መለያው እናት ሲባል መጀመሪያ እንደውም ከባንኩ በላይ የሚታወሰው ማህበራዊ ኃላፊነትን መወጣት ነው። ወይዘሮ ገነት እንደሚሉት ባንካቸው ሴቶች ላይ በተገበረው ትርጉም ያለው ስራ ውጤት ማየት ተችሏል። እናት ባንክ ባለ አክሲዮኖቹ በየዓመቱ ከሚያገኙት የትርፍ ክፍፍል ከ3 እስከ 5 በመቶ ብድር ለማግኘት ማስያዣ ወይም ኮላተራል ለሌላቸው ሴቶች ለማስያዣነት እንደሚያወጡም ጠቁመዋል። ኢምፓወር ነው የምናደርገው በእንግሊዝኛው፣ ግን በአማርኛ ማለት አቅም ነው የምንፈጥረው እኛ በዝቅተኛ የኢኮኖሚ ደረጃ ያሉትን። ይሄ ማለት መደበኛው የባንክ አገልግሎት ጠንካራ ሴቶች አሉን፣ አቅም ያላቸው ወንዶች አሉን፣ ሁሉንም ማህበረሰብ ያካተተ አገልግሎት ነው የምንሰጠው። ይሄ ራዕያችን ግን በተጨማሪነት የዝቅተኛ ኢኮኖሚ ላይ ያሉ ሴቶች መስራት እየቻሉ አቅም እያላቸው በገንዘብ እጥረት ምክንያት ወደ ኋላ እንዳይቀሩ እነሱን በስልጠና በመደገፍ ከዛ በኋላ ገንዘብ ብድር እንዲያገኙ በማስቻል ወደ ብድር ደግሞ ስናመጣቸው የመያዣ የሚባል ኮላተራል የምንለው ማለት ነው። በባንክ አገልግሎት ብድር ለማግኘት ስትመጣ የመጀመሪያው ሌሎች ነገሮችን ካሟላክ በኋላ ደግሞ ምንም ማስያዣ ይባላልና ማስያዣውን ስለማይኖራቸው ነው ከ3 እስከ 5% ባለ አክሲዮኖቻችን እያዋጡ
በየአመቱ ከትርፋቸው እየሰጡ ይህንን እንደ ማስያዣ በገንዘብ ብሎክ ዝግ አካውንት ውስጥ አስቀምጠን ያንን እየዘጋን እንሰጣቸዋለን ማለት ነው። በዚህ በጣም ብዙ ሴቶችን ማድረስ ችለናል። እናት ባንክ ከያንያንና ጸሐፊያንን ማብቃት አንዱ የተቋሙ የማህበራዊ ኃላፊነት መወጣት መገለጫው መሆኑ የተነገረ ሲሆን ካለፈው ዓመት ጀምሮ ለስነ ጽሑፍ ዝንባሌ ያላቸው ግለሰቦች እንዲወዳደሩ በማድረግ ለአሸናፊዎች የገንዘብ ሽልማት ሲያደርግ ቆይቷል። ባንኩ በትናንትናው ዕለት ስለ እናት እንዲሁም የዓመቱ ጀግና እናት በሚል ያዘጋጀውን ውድድር በማጠናቀቅ አሸናፊዎቹ ሊበረታቱ የሚችሉበት ሽልማትም ሰጥተዋል። በንግድ እንቅስቃሴ ውስጥ ቀብድ ከግብይት ጋር ተያይዞ ስሙ የማይጠፋ ነው። ይህ ልማድ እንደ ንግድ መተማመኛ ተደርጎም ይወሰዳል። ለመሆኑ ስለ ቀብድና ቅድመ ክፍያ ሕጉ ምን ይላል? ጠበቃው ሊነግረን ተዘጋጅቷል። ወደዛው እንለፍ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ስለ ቀብድና ቅድመ ክፍያ ጉዳይ ሕገ ነክ መረጃ ላካፍላችሁ። ቀብድ ከመሸጥ ከመለወጥ ጋር ስሙ የማይጠፋ ቃል ነው። ታዋቂው የጥቁሩ የሕግ መዝገበ ቃላት የቀብድ ክፍያ ማለት ገዥ ለሻጭ የሚከፍለው ገንዘብ ወይም ሌላ ዋጋ ያለው ዕቃ ሆኖ ዓላማውም ውል የተደረገ መሆኑን ለማረጋገጥ ነው ሲል ይገልጠዋል። በሌላ አባባል የቀብድ ክፍያ የሚከፈለው በውሉ ለመገደድ ያለን ፈቃድ ለመግለጽና ውል ለመግባት ምክንያት በሆነው ጉዳይ ላይ ሌላ ተዋይ ወገን እንዳይገባ ለመጠበቅ ወይም ለመከላከል ነው። ለዚያም ነው ሰዎች በተለምዶ እገሌ ቀብድ ከፍሎኛል ሲሉ የሚሰሙት። ከቀብድ ጋር ተያይዞ ቀብድ ሰጪና ቀብድ ተቀባይ ያሉ ሲሆን ውሉ በየራሳቸው ለመተው ሲፈልጉ ግዴታቸው የተለያየ ነው። በፍትሐ ብሔር ሕጉ እንደተመለከተው ሌላ ስምምነት ከሌለ በስተቀር ቀብድ ሰጭ የሰጠውን የቀብድ ክፍያ በመልቀቅ ውሉን መተው ይችላል። በሌላ አነጋገር ቀብድ ሰጪው ውሉን ለማፍረስ ፍላጎት ካለው የከፈለውን የቀብድ ክፍያ ከቀብድ ተቀባዩ ላይ ላለመቀበል መወሰን ይኖርበታል። ቀብድ ተቀባዩ የተቀበለውን የቀብድ አጠፌታ በመክፈል ውሉን መተው ወይም ማፍረስ ይችላል። ቀብድ ተቀባዩ የተቀበለውን የቀብድ ክፍያ በሁለት በማባዛት ለቀብድ ሰጪው የሚከፍልበት ምክንያት ውሉ ቀሪ በመደረጉ ምክንያት የደረሰን ጉዳት ወይም ሊደርስ የሚችለውን ጉዳት ለማካካስ በማሰብ ነው። ከዚህ ከቀብድ ክፍያ ጋር ተመሳሳይ የሚመስል ግን ደግሞ የማይገናኝ ስነ ቃል ቅድመ ክፍያ ነው። አንድ ሰው ቅድመ ክፍያ ከፍሎ ነገር ግን ውሉ ያልተፈጸመ ከሆነ ሊጠይቅ የሚገባው የከፈለውን የቅድመ ክፍያ አጠፌታ ሳይሆን የከፈለውን ገንዘብ በሙሉ ተመላሽ እንዲሆንና ውሉ በመፍረሱ ምክንያት የደረሰበት ጉዳት ካለ የጉዳት ካሳ ክስ በማቅረብ ነው። በፍርድ ቤት ክርክር ወቅት ቀብድ ሰጭ ውል ሲያፈርስ ገንዘቡን ለማስመለስ ሲፈልግ የሰጠሁት የቅድመ ክፍያ እንጂ ቀብድ አይደለም የሚል የጦፈ ክርክር ሲደረግ ይስተዋላል። የቅድመ ክፍያ ገንዘብ የሚከፈለው በውሉ ለመገደድ ያለን ፍላጎት ለመግለጽ ያለመ ሳይሆን የማይቀረውን ዕዳ ከወዲሁ ለመቀነስ ያለመ ነው። የቀብድ ክፍያ ደግሞ በውሉ ለመታሰር መገለጫ ሀሳብ ነው። በመሆኑም የቀብድና የቅድመ ክፍያ ልዩነት በዚህ መንገድ የሚገለጥ ይሆናል። አንዳንድ ጊዜ በተለይ ደግሞ የመኪና ሽያጭ ውል ላይ በቀብድ መልክ ሊሰጥ የማይችለውን ከፍተኛ ገንዘብ በውል ስምምነታቸው ላይ ቅድመ ክፍያ የሚል ውል ከመፈረም ይልቅ የቀብድ ስምምነት እያሉ ሲፈርሙ ይስተዋላል። ለመነሻ ያክል የብር 500 ሺህ መኪና ለመግዛት ከሻጭ ጋር ተስማምቶ ብር 300 ሺህ በመክፈልና ብር 50 ሺህ በመክፈል መካከል ትልቅ ልዩነት አለ። ገዥ ብር 300 ሺህ የከፈለው ካለበት ዕዳ የበለጠውን ዕዳ ለመክፈል አስበው ሲሆን 50 ሺህ ብር የከፈለው ግን የቀብድ ክፍያ ነው። በመጨረሻም አንድ ገዥ አንድ ንብረት ወይም ዕቃ ለመግዛት ሲያስብ ገንዘብ ሲከፍል የከፈልኩት ገንዘብ ቅድመ ክፍያ ነው ወይስ የቀብድ ክፍያ የሚለውን ጉዳይ በሚገባ መረዳት ያስፈልጋል። አመሰግናለሁ።